በርኩሳን መናፍስት ተይዞ ክፉኛ የሚሰቃይ አንድ ሰው ነበረ። ይህ ሰው ከህመሙ ጽናት የተነሳ እጅግ በጣም አስቸጋሪ ሰው ነበረ። ከጎኑ ሆኖም የሚያስታምመው ብዙ ሰው አልነበረም። ግን አንድ የቅርብ ወዳጁ ከጎኑ ሆኖ ይራዳው ያስታምመው ነበረ። ይህም ሰው በባዶ ቤት ብቻውን አስቀምጦታል። ሰይጣን በዚህ ሰው ላይ ክፉኛ ሰልጥኖ ራሱ ላይ ይጨፍር ነበረ። ከጎኑ ሆኖ የሚያስታምመው ወዳጁ ሰውየው እየወደቀ እየተነሳ ሰውነቱ እንዳይጎዳ በማሰብ እጅና እግሩን በሰንሰለት አስሮ በባዶ ቤት ውስጥ አስቀምጦታል። ሁሌ ይጮሃል፣ ሁሌ ይረብሻል፣ ይወድቃል፣ ይነሳል። ከዕለታት አንድ ቀን ይህ ሰው እጁን ፈቶ አባቶች ካህናት ያሉበት ገዳም ጸሎት ሊያስደርግለት ይዞት መሄድ ጀመረ። እግሩ ቢታሰርም ራሱን ይዞ ይጮሃል። ሰይጣንም ክፉኛ በመንገድ ላይ እያሰቃየው ራሱንም እያሳመመው ካሰቡበት ገዳም ሲደርስ የገዳሙ በር መግቢያ ላይ አንድ ካህን ከአገልግሎት ወደ ቤተ መቅደስ ሊገቡ ሲል መጽሐፍ ቅዱስና ቅዱስ መስቀሉን ይዘው አገኛቸው። እሳቸው በያዙት መስቀል እያማተቡና እየባረኩት ወደ እርሳቸው ተጠጋ። በተሰጣቸው ስልጣን መሰረት የሚያሰቃየውን እርኩስ መንፈስ ከሱ ሊያስወጡ በስመ እግዚአብሔር ስም ውጣ አሉት። ሰይጣኑም መውጣቱን እወጣለሁ፣ ነገር ግን አንድ ጥያቄ አለኝ አለ፣ ድምፁን ከፍ አድርጎ እያጉረመረመ። የገዳሙ አበምኔትም ምንድነው ጥያቄ በማለት ጠየቁት። ሰይጣኑም ወንጌል ላይ ፍየሎች በግራ በጎች በቀኝ ይቆማሉ የሚል ቃል አለ። ለመሆኑ ፍየልና በግ የተመሰሉት እነማን ናቸው? እስኪ ይህንን በምሳሌ አድርገህ ንገረኝ አላቸው። የሰይጣኑን አመጣጥ የገባቸው እኒህ ደግ አባትም እንዲህ ሲሉ መለሱለት። በፍየል የተመሰሉት ኃጥአን ናቸው፣ በበግም የተመሰሉት ደግሞ ጻድቃን ናቸው። በምሳሌ ንገረኝ ላልከው በፍየል ከተመሰሉት ኃጥአን መካከል ለምሳሌ አንዱ እኔ ነኝ። በበግ የተመሰሉት ጻድቃንን ግን አላቃቸውም። በላውን ለቀውታ አሉት። ተንኮሉ የተነቃበትና ባጠመደው የውዳሴ ከንቱ ወጥመድ መረብ ውስጥ እንዳልገቡለት ያወቀው ሰይጣን በኃይልም ጮሆ እንደ ጭስ ተኖ ወጣ። ሰውየውም ዳነ። ሰውየውንም ከህመም ከፈወሱት በኋላ መስቀሉን አሳልመው ሰውየውን በደስታና በፈገግታ እግዚአብሔር አምላክ ምሕረት ስላደረገለት ደስም እያለው ወደ ቤተ መቅደስ ይዘዋቸው ገቡ። በመቅደስ ውስጥም ቁጭ አድርገዋቸው ጥቂት ቃለ እግዚአብሔርን ያስተምሯቸው ጀመረ። አያችሁ ልጆቼ፣ ትሑት ሰው አጋንንትን አይፈራም፣ እግዚአብሔር ሁሉን ያስገዛለታልና። ስለዚህ ሁሌ ትሑታን ሁኑ፣ ራሳችሁንም ዝቅ በማድረግ ኑሩ። እንዲህ እያላችሁ ጸልዩ። እግዚአብሔር ሆይ አትተወኝ፣ በፊትህ መልካም የሆነ ምንም ምግባር የለኝም፣ ነገር ግን ስለ ቸርነት ስትል መልካሙን ነገር እንዴት እንደምጀምረው አንተ ግለጥልኝ እያላችሁ በፍጹም ትሕትና እግዚአብሔርን ጠይቁት። በእውነት ሰይጣን እናንተን መልካሙን እያሳየ በውዳሴ ከንቱ ሊጥላችሁ ይጠራል። ስለዚህ ሁሌ በጸሎታችሁ አንድ ነገር አድርጉ። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ እያላችሁ ጸልዩ። ትሕትና ኃይልን ታደርጋለች፣ ትሕትና እግዚአብሔርን ታሳያለችና በሕይወታችሁ ሁሉ ትሑት ሁኑ ልጆቼ። ትሑት ሰው አጋንንትን፣ ክፉ ሰዎች፣ እንስሳትና አራዊትን እንኳን አይፈራም። ትሑት ሰው ፍርሃት የሌለበት ሆኖ ይኖራልና ጠላት ዲያብሎስ ከእናንተ እንዲርቅ በትሕትና አሸንፉት ልጆቼ። በሉ እግዚአብሔር አምላክ ከሁላችሁ ጋር ይሁን። ዛሬም ብዙ የሰይጣን ጥያቄዎች አሉ። መምህራን ነን ብለን ጥያቄዎቹን ሳናመነዥግ እያነጠርን ለመመለስ መሞከር በራሱ አደጋ አለው። ምዕመናንን ስናጽናናም
በትህትና ሆነን ይህ ነገር በእኔ ቢደርስስ እያልን መሆን ይገባዋል። እንደ ርግብ የዋህ እንደ እባብም ብልህ ሁኑ የተባለውን ፈጽሞ ልንረሳ አይገባም። ውዳሴ ከንቱና የሙዝ ልጣጭ አንድ ናቸው እንዲሉ አበው ሁለቱም ድንገት ያፈርጡናልና ስለዚህ ዘወትር ልንጠነቀቅ ያስፈልገናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ጥበቡንና ዕውቀቱን ያድለን። አሜን። በርኩሳን መናፍስት ተይዞ ክፉኛ የሚሰቃይ አንድ ሰው ነበረ። ይህ ሰው ከሕመሙ ጽናት የተነሳ እጅግ በጣም አስቸጋሪ ሰው ነበረ። ከጎኑ ሆኖም የሚያስታምመው ብዙ ሰው አልነበረም። ግን አንድ የቅርብ ወዳጁ ከጎኑ ሆኖ ይራዳው ያስታምመው ነበረ። ይህም ሰው በባዶ ቤት ብቻውን አስቀምጦታል። ሰይጣን በዚህ ሰው ላይ ክፉኛ ሰልጥኖ ራሱ ላይ ይጨፍር ነበረ። ከጎኑ ሆኖ የሚያስታምመው ወዳጁ ሰውየው እየወደቀ እየተነሳ ሰውነቱ እንዳይጎዳ በማሰብ እጅና እግሩን በሰንሰለት አስሮ በባዶ ቤት ውስጥ አስቀምጦታል። ሁሌ ይጮኻል፣ ሁሌ ይረብሻል፣ ይወድቃል፣ ይነሳል። ከዕለታት አንድ ቀን ይህ ሰው እጁን ፈቶ አባቶች ካህናት ያሉበት ገዳም ጸሎት ሊያስደርግለት ይዞት መሄድ ጀመረ። እግሩ ቢታሰርም ራሱን ይዞ ይጮኻል። ሰይጣንም ክፉኛ በመንገድ ላይ እያሰቃየው ራሱንም እያሳመመው ካሰቡበት ገዳም ሲደርስ የገዳሙ በር መግቢያ ላይ አንድ ካህን ከአገልግሎት ወደ ቤተ መቅደስ ሊገቡ ሲል መጽሐፍ ቅዱስና ቅዱስ መስቀሉን ይዘው አገኛቸው። እሳቸውም በያዙት መስቀል እያማተቡና እየባረኩት ወደ እርሳቸው ተጠጋ። በተሰጣቸው ስልጣን መሰረት የሚያሰቃየውን እርኩስ መንፈስ ከሱ ሊያስወጡ በስመ እግዚአብሔር ስም ውጣ አሉት። ሰይጣኑም መውጣቱንስ እወጣለሁ፣ ነገር ግን አንድ ጥያቄ አለኝ አለ፣ ድምፁን ከፍ አድርጎ እያጉረመረመ። የገዳሙ አበምኔትም ምንድነው ጥያቄ በማለት ጠየቁት። ሰይጣኑም ወንጌል ላይ ፍየሎች በግራ በጎች በቀኝ ይቆማሉ የሚል ቃል አለ። ለመሆኑ ፍየልና በግ የተመሰሉት እነማን ናቸው? እስኪ ይህንን በምሳሌ አድርገህ ንገረኝ አላቸው። የሰይጣኑን አመጣጥ የገባቸው እኒህ ደግ አባትም እንዲህ ሲሉ መለሱለት። በፍየል የተመሰሉት ኃጥአን ናቸው፣ በበግም የተመሰሉት ደግሞ ጻድቃን ናቸው። በምሳሌ ንገረኝ ላልከው በፍየል ከተመሰሉት ኃጥአን መካከል ለምሳሌ አንዱ እኔ ነኝ። በበግ የተመሰሉት ጻድቃንን ግን አላቃቸውም፣ በላውን ለቀውታ አሉት። ተንኮሉ የተነቃበትና ባጠመደው የውዳሴ ከንቱ ወጥመድ መረብ ውስጥ እንዳልገቡለት ያወቀው ሰይጣን በኃይልም ጮሆ እንደ ጭስ ተኖ ወጣ። ሰውየውም ዳነ። ሰውየውንም ከሕመም ከፈወሱት በኋላ መስቀሉን አሳልመው ሰውየውን በደስታና በፈገግታ እግዚአብሔር አምላክ ምሕረት ስላደረገለት ደስም እያለው ወደ ቤተ መቅደስ ይዘዋቸው ገቡ። በመቅደስ ውስጥም ቁጭ አድርገዋቸው ጥቂት ቃለ እግዚአብሔርን ያስተምሯቸው ጀመረ። አያችሁ ልጆቼ፣ ትሑት ሰው አጋንንትን አይፈራም፣ እግዚአብሔር ሁሉን ያስገዛለታልና። ስለዚህ ሁሌ ትሑታን ሁኑ፣ ራሳችሁንም ዝቅ በማድረግ ኑሩ። እንዲህ እያላችሁ ጸልዩ። እግዚአብሔር ሆይ አትተወኝ፣ በፊትህ መልካም የሆነ ምንም ምግባር የለኝም፣ ነገር ግን ስለ ቸርነት ስትል መልካሙን ነገር እንዴት እንደምጀምረው አንተ ግለጥልኝ እያላችሁ በፍጹም ትሕትና እግዚአብሔርን ጠይቁት። በእውነት ሰይጣን እናንተን መልካሙን እያሳየ በውዳሴ ከንቱ ሊጥላችሁ ይጠራል። ስለዚህ ሁሌ በጸሎታችሁ አንድ ነገር አድርጉ። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ እያላችሁ ጸልዩ። ትሕትና ኃይልን ታደርጋለች። ትሕትና
እግዚአብሔርን ታሳያለችና በሕይወታችሁ ሁሉ ትሑት ሁኑ ልጆቼ። ትሑት ሰው አጋንንትን፣ ክፉ ሰዎች፣ እንስሳትና አራዊትን እንኳን አይፈራም። ትሑት ሰው ፍርሃት የሌለበት ሆኖ ይኖራልና ጠላት ዲያብሎስ ከእናንተ እንዲርቅ በትህትና አሸንፉት ልጆቼ። በሉ እግዚአብሔር አምላክ ከሁላችሁ ጋር ይሁን። ዛሬም ብዙ የሰይጣን ጥያቄዎች አሉ። መምህራን ነን ብለን ጥያቄዎቹን ሳናመነዥግ እያነጠርን ለመመለስ መሞከር በራሱ አደጋ አለው። ምዕመናንን ስናጽናናም በትህትና ሆነን ይህ ነገር በእኔ ቢደርስስ እያልን መሆን ይገባዋል። እንደ ርግብ የዋህ እንደ እባብም ብልህ ሁኑ የተባለውን ፈጽሞ ልንረሳ አይገባም። ውዳሴ ከንቱና የሙዝ ልጣጭ አንድ ናቸው እንዲሉ አበው፣ ሁለቱም ድንገት ያፈርጡናልና ስለዚህ ዘወትር ልንጠነቀቅ ያስፈልገናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ጥበቡንና ዕውቀቱን ያድለን። አሜን።